ፍቅረኛ ካንተ ጋር ብሬክ አፕ እያደረገች እንደሆነ በምን ታውቃለህ? ተመስገን አብይ ይባላለሁ። የሳይኮሎጂ ባለሙያ ነኝ። እነዚህን 7 ምልክቶች እሰጥሃለሁ። እነዚህ 7 ምልክቶች ፍቅረኛ ካንተ ጋር ብሬክ አፕ እያደረገች እንደሆነ የምታውቅባቸው ዋና ምልክቶች ናቸው። የመጀመሪያው ልንገርህ፣ ሰብስክራይብ ማድረጋችሁ እንዳትረሱ። የመጀመሪያው በመካከላችሁ ልዩነት የተፈጠረ ከመጣ ነው። በፊት የምትገናኙበትን መጠን ያክል ላትገናኙ ትችላላችሁ፣ ወይም ደግሞ ረጅም ሰዓት ሳይሆን አጭር ሰዓት ተገናኝታችሁ ትሄዳላችሁ። እየበዛ ሲመጣ ደግሞ የምትገናኙት ስሜታችሁን ሼር ለማድረግ አብራችሁ ለመቆየት ሳይሆን የሆኑ ጉዳዮችን ብቻ ተለዋውጣችሁ ኢንፎርሜሽን ተቀያየራችሁ መለያየት ብቻ ሊሆን ይችላል። ወደዚህ አይነት ደረቅ ወዳለ ግንኙነት ከመጣና በመካከላችሁ ሰፊ ልዩነት የተፈጠረ ከሆነ ምናልባት ብሬክ አፕ ላይ ልትሆን ትችል ይሆን? አስብበት። ሁለተኛው ላንተ የምታረጋቸው የነበሩ ነገሮችን ከተወች ነው። ለምሳሌ መደወል ሊሆን ይችላል፣ ቴክስት ማድረግ ሊሆን ይችላል፣ ስጦታ መስጠት ሊሆን ይችላል። እነዚህን ነገሮች እየቀነሰች ከመጣችና ከተወች ሌላ ጉዳይ አለ። ምክንያቱም አንድ ሰው የኔ ነው ብሎ ለሚያምንበት ሰውና ህይወት ውስጥ ላደረገው ሰው የሚያደርግለትን ነገር በቀላሉ ሊተው አይችልም። ጊፍት መስጠት፣ መደወል፣ ቴክስት ማድረግ በጣም ቀላል ነገሮች ናቸው። ከዚህም ውጭ ሌሎች ብዙ ጉዳዮች አሉ። እነዚህ እየቀነሱ የሚመጡ ከሆነ ለምንድን ነው የቀነሱ ብለህ መጠየቅ መቻል አለብህ። ያ ካልሆነ ግን መጨረሻ ላይ ነው የምታውቀው ማለት ነው። ሁሉም ነገር ከእጅ ካለፈ በኋላ ነው ማወቅ የምትችለው ማለት ነው። ለአንተ የምታረጋቸው የነበሩ ነገሮችን መተው ሌላኛው ምልክት ነው። ሶስተኛው ሰበብና ምክንያት መደርደር ትጀምራለች። ለእያንዳንዱ ለምታረጋቸው ነገሮች ሰበብና ምክንያት ትሰጣለች። በቀጠሮ ሰዓት ላትገኝ ትችል ይሆናል፣ ወይ ደግሞ የሰጣትን ጉዳይ አትሰራውም፣ ወይ በፊት የነበረው አይነት ግንኙነት የላትም ካንተ ጋርና ለምንድን ነው ስትላት በፊት ህይወታችሁ ላይ ቁም ነገር ያልሆኑ ጉዳዮች፣ ትልቅ ቦታ የማይይዙ ጉዳዮች አሁን ምክንያት ይሆናሉ፣ ሰበብ ይሆናሉ። እከሌ እኮ እንዲፈልጎኝ እኮ ነው፣ አይ ስራ ነበረኝ አልጨረስኩም፣ አይ ስልኬ ላይ እንዲኮ ቪዲዮ እያየው እኮ ስክሮል እያረኩ ቪዲዮ እያየው ሳላቀው ሰዓቱ ሄደብኝ፣ አይ ተኝቼ እኮ ስነቃ እንዲሆነ። እንዲህ አይነት የማይረቡ ትልቅ ቦታ የሌላቸው ጉዳዮች አሁን ግን ሰበብ ይሆናሉ ማለት ነው። እንደነዚህ አይነት ሰበብና ምክንያቶችን በተደጋጋሚ የምትሰጥህ ከሆነ ብሬክ አፕ ላይ ለመሆኗ ሌላኛው ምልክት ይሆናል። ሰብስክራይብ የሚለውን በተን በመጫን ቤተሰብ እንሆን። አራተኛው ካንተ ጋር ብሬክ አፕ ላይ መሆኗን የምታውቅበት ሌላኛው ምልክት ሁልጊዜም ጭቅጭቅ ትፈጥራለች። በሆነውም ባልሆነውም ጉዳይ ጭቅጭቅ ልታነሳ ትችል ይሆናል። ስራ ላይ መሆንን እያወቀች ስደውልልህ አላነሳህም ትልሃለች። ሌሎች ጉዳዮችም ታነሳና እዚህ ገባ የማይባል ጉዳይ እያነሳች ትጨቃጨቃለች። ይህን የምታረግበት ዋነኛው ምክንያት በኋላ ላይ አንተን ጥላ ለመሄድ በቂ ምክንያት ያስፈልጋታል። ያንን በቂ ምክንያት ደግሞ ከአሁን ጀምሮ እየተጨቃጨቀችና እየተጣላች ያልሆነ ተግባር ውስጥ እንድትገባ ትገፋህና እነዛን ነገሮች እየደመረቻቸው ትመጣለች። በኋላ ላይ ለመሄድ ስታስብ ይሄን በዚህ ጊዜ እንዲህ አርገኸኛል፣ በዚህ ጊዜ እንዲህ አርገኸኛል፣ በዚህ ጊዜ ደግሞ ይሄን አርገኸኛል፣ ስለዚህ ካንተ ጋር መቆየት አልፈልግም ትልሃለች። ይሄ እውነታውን ስንመለከተው እነዚህ ነገሮች ሁሉ የሆኑት በሷ አነሳሽነት ነው። ነገር ግን ይህንን ቆም ብለህ ካላሰብከውና ፍቅር ውስጥ ብቻ ከሆነ እየኖርክ ያለው ይሄ ጉዳይ ላይገባህ ይችላል ማለት ነው። ካለፈ በኋላ ከረጅም ጊዜ በኋላ ስትባንን ይገባሃል። አምስተኛው በተደጋጋሚ ስለመለያየት ታወራሃለች። ያንተ ሐሳብ አብረህ መቀጠል ነው፣ አብረህ ህይወትን መገንባት ነው፣ የተሻለ የፍቅር ህይወት መመስረት ነው። እሷ ደግሞ ከአሁን ጀምሮ በእያንዳንዱ ወሬያችሁ መሃል ላይ ልክ እንደ ቅመም ስለመለያየት ታወራሃለች። አይከብዳትም እንዴ እስከምትል ድረስ ውስጥህን ጭምር ትጎዳዋለች። ያንተ መጎዳት፣ ያንተ መቁሰል ቦታ አይሰጣትም። በፊት እንዲህ አልነበረችም፣ አሁን ግን እንዲሆነች። ምክንያቱም ሌላ ህይወት ላይ እየገባች ስለሆነ፣ ካንተ ውጭ ሌላ መስመር ላይ እየገባች ስለሆነ። ስድስተኛ በፊት ትንሽ ነገር አድርገህላት ትደሰታለች። ደስታዋ ከልክ በላይ ነበረ። አንተም ያስደስታል። እንዴ በዚህ ነገር ነው እንዴ የምትደሰተው ትላለህ። አሁን ደግሞ ይገለበጥና በምታረገው እያንዳንዱ ጉዳይ ላይ ስህተት መፈለግ ትጀምራለች። እንከን ነው የምትፈልገው። ቅድም እንደነገርኩ እያንዳንዱ ጉዳይ ላይ ጭቅጭቅ ነው የምትፈልገው፣ ስህተት ነው የምትፈልገው። አሁንም ቢሆን በዛ ስህተት ደግሞ ወዳልተፈለገ ነገር እንድትገባ ታደርግሃለች ማለት ነው። የምትችለውን ያክል ትሞክራለህ፣ ትጣጣራለህ፣ ደስተኛ ለማድረግ ትታገላለህ። እሷ ግን ደስተኛ አትሆንም። ምን ሆነሽ ነው? እንዲህ እያደረኩ ነው፣ በፊት እኮ በትንሽ ነገር ነበር የምትደሰችው፣ አሁን ግን እንደዚህ አይደለሽም ስትላት እንደነገርኩ በቂ የሆነ ምክንያት አትሰጥህም፣ ሰበብ ነው የምትደረድርልህ። ይሄ ደግሞ ለአንተ በቂ መልስ አይሆንም። አንተን ጥያቄ ምልክት ውስጥ እንድትገባና ሁሉን ነገር እንድታስበው፣ እንድትጠራጠረው፣ ወደኋላ እንድትመለስ ታረጋለች ማለት ነው። 7ኛ ሁሌም ስልኳ ላይ ነች፣ ነገር ግን ያንተን ቴክስት አትመልስም።
ለምን ስትላት ወይ አላየሁትም ነበር ትላለች። ግን የነበረችው ስልኳ ላይ ነው። ለአንተ ያላትን ትኩረት እየቀነሰች መምጣቷንና ለአንተ የምትሰጠውን ጊዜ ለሌላ ነገር እየሰጠችው እንደሆነ አንተን በአንዳንድ ጉዳዮች እየተካችህ እንደሆነ የሚያሳዩ ምልክቶች ናቸው። ልብ እንድትል የምፈልገው ነገር እነዚህ 7 ነገሮች አንተ በፍቅር ህይወት ውስጥ ብቻ ስለሆነ የምትቆየው የሚገባህ ብዙ ጊዜ ካለፈ በኋላ ነው። ብዙ ሰዎች ሆኖ ያገኙት እንደዛ ነው። ይህንን ቪዲዮ የሰራሁት በጊዜው ላይ እንዲገባችሁና እንድትረዱት ለማድረግ ነው። ሰብስክራይብ ማድረጋችሁን እርግጠኛ ነኝ። ኮሜንትና ሼር፣ ላይክ ማድረጋችሁን ደግሞ ትጨምሩበታላችሁ ማለት ነው። አመሰግናለሁ።